ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን እንላለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ሰራተኞችና አገልጋዮች በሙሉ መልካም ምኞታችንን እንኳን አደረሳችሁ እንላለን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ልዩ የትንሣኤ መርሃ ግብራችን ነው። በዚህ ልዩ የትንሣኤ መርሃ ግብራችን ቀሲስ ዶክተር መዝገቡ ካሳን ይዘንላችሁ ቀርበናል። ቀሲስ ዶክተር መዝገቡ ካሳ የመጀመሪያ ዲግሪያቸውን በቴዎሎጂ፣ ሁለተኛ ዲግሪያቸውን በሪሊጂየስ ስተዲና ቴዎሎጂ፣ ሶስተኛ ዲግሪያቸውን በሞራል ፊሎሶፊ የተማሩ የቅድስት ቤተክርስቲያን አገልጋይ ናቸው። ቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ዋና ስራ አስኪያጅ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር የሆኑትን እንግዳ አድርገን ቀርበናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ይሄ ለምድራዊ ጥቅማቸው ሲሉ የሰው ልጅን ከእግዚአብሔር ጋር ማለያየት በተሳሳተ ትርጉም መምጣት የሚገርመው አሁን በቅርብ ጊዜም በዓለም ላይ እየተራገበ ያለ አንድ ሊጠቀስ የማይገባው የወደቀ የጾታ ትምህርት መጥቷል። አፍሪካ ላይ ያን ጊዜ ገብተው እነሱ ወንጌል አስተማር ናቸው ያሏቸው ቦታ ሄደው አሁን ይሄን ነገር እንዲተገብሩ እየተናገሯቸው ነው አይደል? አፍሪካውያኖች ግን ምንድነው ያነሱት ጥያቄ? በፊት እናንተ ስትመጡኛ አንድ አፍሪካዊ 3-4 ሚስቶች ነበሩት። እግዚአብሔር ይሄን አይፈልግም፣ አንድ ለአንድ ተወሰን ነው የሚለው ብላችሁ አስተዋችሁን ባህላችንን። አሁን ደግሞ መጣችሁ ሌላ ከመጽሐፍ ቅዱስ ያፈነገጠ ሐሳብ መጣችሁ የተመሳሳይ ጾታ ጋብቻን አዘዛችሁ። እንዴት ነው ሲሏቸው ያ መጽሐፍ ቅዱስ ጋር እንደው ለመናገር የሚከብዳል የተናገሩበት ቃል እነሱን አጣጥለው ተናግረው ዘመናዊነት እንደሆነ ይሄን ያደረጉ ነው። በዚህ ዘመንም አላረፉም። ስለዚህ ትውልዱ ይሄን በምን መልኩ ሊቋቋመው ይገባል? በጣም ነው እንግዲህ የሚያሙ ነገሮች ናቸው መምህር እያነሱ ያላቸው። እኛ እንግዲህ ሌላው ማህበረሰብ ቢሆን እኛ የኛን ችግር ለመቅረፍ አናንስም። እኔ የቤቴን ችግር ለመሸከም የራሴን ችግር ለመቅረፍ እኔ ለራሴ አላንስም። የኛም ማህበረሰብ የኛም ህዝብ የኛም ሀገር የኛን ችግር ለመረዳት ክፍተቱንም ለማወቅ መፍትሄውንም ለመፈለግ የኛ አይምሮ አያንስም። እንደውም ወደኛ ደግሞ ስንመጣ ደግሞ በአስተምሮ በጣም የጠለቀ በስብና ክብር ደግሞ ከሰውነትም አልፎ መንፈሳዊነትን የሚያላብስ የእግዚአብሔር መልክ ያለን የመለኮቱ ክብር ተካፋይ የመሆን ሀብት ያለን በጣም የገዘፈ ማንነትና ልዕልና ነው ያለን። ስለዚህ ቅድም እንደገለጽነው በህይወት ሂደት ከሌሎች ማህበረሰብ ጋራ የምንገናኝባቸው መስመሮች አሉ። አንገናኝም ማለት አንችልም። ህይወት ግንኙነታዊነት ነው። ኢንተርዲፔንደንሲ ውስጥ ነው ያለን። አንዱ ላይ ተደግፎ ነው የሚኖረው። ግን እንዲህ ዝም ብሎ ነገሌ የሚባሉ ሀገሮች ነገሌ የሚባሉ ማህበረሰቦች ስላደረጉት ስለሰሩት ስለኖሩት እኛ መኖር አለብን፣ እኛ መተግበር አለብን፣ እኛ መናገር አለብን ብሎ ማለት ምንድነው? የተጨፈለቀ ስብዕና ነው። በራሱ ያልቆመ የሚሰጠውን የሚቀበል የራሱን ማንነት ዲፋይን ያላደረገ በሌላ ስብዕና ውስጥ ራሱን የከተተ ወይንም የተከለ የሞተ ማንነት ነው።
እና ኦኬ በእንደዛ በቀደሙት ዘመናት ጊዜ ላይ ምናልባት በተለያዩ ምክንያቶች ይሄንን ልንረዳ የማንችልባቸው ሁኔታዎች ነበሩ ልንል እንችላለን። እንደ አፍሪካም ከተመለከትን እንደ ኢትዮጵያ አስቀድመን የነቃና አስቀድመን ስልጣኔ ላይ የነበርነው ሌሎቹ አሁን ዘመናት አልፈው ጊዜያት አስተምረው አሁን አንድ የሆነ የጋራ የሆነ ግንዛቤ ላይ የሰው ልጅ ሁሉ የደረሰበት ዘመን ላይ ነው ያለው። በተለይ አሁን ደግሞ ይሄ ማህበራዊ ሚዲያው የፈጠረው ምንድነው ዩኒቨርሳል የሆነ ካልቸር ያመለካከት የግንዛቤ የእውቀት በሁሉም መንገድ ልንጋራ የምንችልበት አሁን የተፈጠረበት ነው። ስለዚህ እንዴት ነው ትላንትና በተወጋውበት ዋይን መልሼ ዛሬ የምወጋው? እንዴት ነው ትላንትና በተመታውበት በትር ዛሬ ደግሞ ተመልሼ የምመታው? ሁለት ጊዜ እንዴት ነው የምሳሳተው? ሁለት ጊዜ ሳቱ ይላል አንድ መጽሐፍ። አይሁድ ሁለት ጊዜ ወደቁ ይላል። የመጀመሪያው በአዳም ትእዛዝ ማፍረስ ወደቁ። ሁለተኛ ደግሞ በዳግማዊ አዳም ተሰናከሉ። አጠገባቸው ከነሱ ከመካከላቸው መጥቶ የነሱ የታሪካቸው አካል ሆኖ ባጠገባቸው አለፈ ሳያዩት ሳይቀበሉት እና ሁለት ጊዜ ነው የወደቁት አይሁድ። እንዴት ሁለት ጊዜ ሰው ይስታል? እንዴት ሁለት ጊዜ እንታወራለን? እንደ ታሪክ ብንመለከተውና ምን ለማለት ነው እንግዲህ አፍሪካውያን አሁን አይናቸው ከተከፈተ በኋላ አሁን በዚህ ዘመን ላይ አይናቸውን የገለጡ 2 3 4 5 የሚሆኑ የአፍሪካ ሀገሮች የራሳቸውን መሪ ያስቀመጡ መጋፋት እየጀመሩ ነው። በጣም ፕሮሚሲንግ በጣም እጅግ ደስ የሚያሰኝ ምናልባት በቅርቡ ዜና የሚመለከቱ ከሆነ እኛ ጋር ደግሞ ስንመጣ እንደ ኢትዮጵያ እኛ ቀድመን አይናችንን የገለጥን አይምሮአችን ክፍት የሆነ እግዚአብሔርን ያገኘን ከእግዚአብሔር ጋር የምንኖር ለቅዱስ ያሬድ በረከቱ ይደርብንና ቅዱስ ያሬድን የሚያህል የምስጋና ሀብት እየተሰጠን እግዚአብሔርን ፈልገን ያገኘንና እንደ ቤተልሔም እረኛዎች አምላካችንን በበረቱ አግኝተነው ከመላእክት ጋር ማመስገን የጀመረን ነን። እና እንዴት ነው የኛ የደረስንበት ልክ አንተኮ እንዴት ነው በወጣህበት ልክ ነው ማሰብ ያለብህ። በተሰጠህ ክብር ጸጋ ልክ ነው ማየት ያለብህ። ምንድነው ስጋውያን ከሆነን ስለ ስጋ ብቻ ነው የምናስበው። ቅዳሴ ላይ እንደምንሰማው እኛ ስጋውያን በስጋ መንገድ እንሄዳለን፣ የስጋ ፈቃድን እንሰራለን። አንተ ግን መንፈስ ነህ፣ የመንፈስን ሕግ አስረዳን፣ በመንፈስም መንገድ ምራን። ይሄ በጣም ትልቅ ነገር ነው። ስጋውያን ነበርን እኛ። አሁን ግን እግዚአብሔር በሞቱ አድኖን በጥምቀት መንፈሳውያን ሆነን በእግዚአብሔር መንገድ በመንፈስ ፈቃድ የምንኖር ሆነናል። ይሄ በጣም ትልቅ ልዕልና ነው። ስለዚህ በተፈጠርንበት ልክ ነው ማሰብ ያለብን። የንጉስ ልጅ ከሆንክ እኮ በቃ አለባበስህ የንጉስ ቤተሰብ መሆን አለበት። አነጋገርህ ሮያል መሆን አለበት። ሁለመናችን በሙሉ የማንነታችን የሚገልጽ መሆን አለበት። እንዴት ነው እግዚአብሔርን በሚመስል ክብርና ከፍታ ላይ ደርሰን እንደገና ተተነ ወደ ወጣ ነው ያ አይነ ስውር የነበረው ሰው ከመንደራ ወጥቶ አይኑን ከፈወሰው በኋላ ወደ መንደራ አትግባ ያለው ጌታችን ማለት ነው። አይናችን ከተገለጠ በኋላ እንዴት ነው እንደገና እዛ አይነ ስውር በነበርንበት ጊዜ ላይ ብቱቷችንን ለብሰን መንገድ ላይ ወድቀን አሁንም እንደው እርዱኝ ይያለን እንደገና እንደዛ ውስጥ እንዴት ልንገባ ቻለን? እሱ ነው በጣም እንትን የሚለው የሚያማው ፓርት። ሰፊ ነገር ነው ያነሳ ነው። በጣም መልካም ዶክተር። ያው እንግዲህ ምንድነው ያየነው ሁለት አይነት ሞት አለ። አንዱን ዝርዝሮ ገልጸውልናል። የመንፈስ ሞት ከእግዚአብሔር መለየት፣ ከሱ ጋር መነጋገር አለመቻል፣ ጸልየን አንሰማም፣ ሲናገር አንሰማውም። ሁለተኛው የሥጋ ሞት ነው። እንግዲህ የሰው ልጅ ከሥጋ ሞት በኋላ ወደ እግዚአብሔር ለፍርድ ይቀርባል። በሁለተኛው ምጽአት በትንሳኤ በእግዚአብሔር ፊት ሲቀርብ ያደረገው ስራ ነው ለፍርድ የሚያመጣው አይደለም። አሁን ደግሞ ዓለም
ትውልዱ በስነ ምግባር እንዲሰነካከል እንዲወድቅ ትልቅ ወጥመድ የሚዘረጋው በየአቅጣጫው እየተዘረጋ ያለው። ስለዚህ ሊሻገር የሚገባበት መንገድ ማስተዋል ነው። እንዳልነው ነው እንግዲህ ሃይማኖት መንፈሳዊነትን ይፈጥራል፣ ስነ ምግባራዊነት ደግሞ ሰውነትን አይምሮአዊነትን ይፈጥራል። መንፈሳዊነት በቃ ልትቋቋመው የማትችለው ማንነት ሰው ሊኖረው ስለሚችል ይሄ ክፉ ለሚያስቡ መንፈሳዊያንን ማየት አይፈልጉም፣ መጋፋት ነው የሚፈልጉት። በተጽዕኖ ስር ሊወድቁ ነው። መንፈሳዊ ሰው ሁሉን ስለሚመረምር እነሱ ደግሞ እነሱ ሊያውቋቸው ስለማይችሉ በተጽዕኖአቸው ስር እንወድቃለን ብለው ስለሚሰጉ ሃይማኖትንና ሃይማኖታዊ ማንነት የሚፈጥረው የመንፈሳዊ ልዕልና እንዲኖር አይፈልግም። ስለዚህም እውነተኛ መንፈሳዊነት አሁን ተግዳሮት ውስጥ ነው ያለው። ከ16ኛው ክፍለ ዘመን ጀምሮ እንግዲህ ቆይቷል መፍረስ መናድ ከጀመረ። እሱ እንኳን ቀርቶ ሃይማኖታዊነቱን እንኳን እውን ማድረግ ባይቻል ስነ ምግባራዊነቱም ሊሳካ አልቻለም። ስነ ምግባራዊነት ደግሞ መሰረቱ ምንጩ ሃይማኖት ነው። አደ ዲፕ ሩት ላይ የምናገኘው ይሄ ሞራል ኮንሺየስነስ የምንለው ይሄ በእግዚአብሔር መልክ የመፈጠራችን ማህተም ነው። እሱ ነው ወደ ሊናችን ገብተን ይሄ ልክ አይደለም፣ ልክ ነው፣ ይጠቅማል አይጠቅምም የምንለው እንድንመለከት የሚያደርገን። ስለዚህ ስነ ምግባራዊ የሆነ ማንነት ያለው ሰው ይሄ ምክንያታዊ ሰው ነው ማለት ነው። ባላይምሮ ሰው ነው ማለት ነው። እንደፈለግን እና ተነዳ ብትለው አይነዳም፣ ይሄን አድርግ ብትለው አያደርግም። ምክንያቱም ስብዕና አለው፣ ይጠይቃል፣ የሚያሳምነው ነገር ይፈልጋል። ስለዚህ የጨለማው ዓለም መግዛት ሲፈልግ የስነ ምግባር አይምሮ ያላቸው ሰዎች እንዲፈጠሩ አይፈልግም። ስለዚህ አራግፎ ቅድም እንደገለጹት ይሄ ሊበራል ማንንም ሰው የሚጎዳ እስካልሆነ ድረስ የፈለከውን መሆን ማድረግ ትችላለህ ነው እኮ አሁን የዚህ ሊበራሊዝም ፖሊሲ። በነገራችን ላይ ሰውን አትጉዳ እንጂ ሰውን ሳትጎዳ አንተ ግን የፈለከውን መሆን ትችላለህ። የሱ መጥፎ አርአያ ለህፃናቱ ለወጣቱ መርዝ አይሆንም ወይ? እሱማ ምንም አንድና ሁለት የለውም። ይሄ በጣም ምንድነው ጀንደር ኮንፊውዥን ነው የምንለው እኛ በትምህርት ከህፃንነት ጀምሮ የተምታታ የጾታ ግንዛቤ የሚፈጥሩ ነገሮችን እየለቀሙ እያነሱ ወንድ እንደ ወንድ ሆኖ እንዲያድግ በትምህርት የሚስተካከሉ የሚጠገኑ ነገሮች አሉ። እነሱን ካላደረግን ግን ያው ግንጫ እንደሆነ እኮ ነው የሚያድገው። የሆነ ምንድነው አሁን አንዳንዴ ጥርሳቸው ሲዛባ በሕክምና እንዲስተካከል ይደረግ የለ ከተውት ግን እንደዛው እንዳፈጠጠ እንደገጠጠ ያድጋል ማለት ነው። ባህሪያችንም እንደዛ ነው። ምክንያቱም ካፈርና ከመዚህ ምድር የተፈጠረን ስለሆነን ሾኩንም ግንጫውንም ተጣሞ ይዞ የማደጉ ነገር አለ። ስለዚህ ያንን የማስተካከል የመግራቱ መስመር ማስያዙ ባህሪን ማረቁ መምከሩ በየተፈጥሯዊው ጠባይ እንዲገኝ ማድረጉ የመምህራን የወላጅ ኃላፊነት ነው። እሱ ከሌለ ግን በቃ የጾታ ተፋልሶ የአመለካከት መዛባት እና ይሄ ምንድነው ዲስኢንቴግሬትድ ወይንም የፈረሰ ወይንም የተበታተነ ማንነት ይዞ መገኘት። በዚህ ውስጥ ደግሞ ቤተሰብንም መምራት እንደ ማህበረሰብም እንደ ተቋምም እንደ ሀገርም መስራት በጣም ከባድ ነው የሚሆነው። እንደው በተወሰነ መልክ እንዲንበለውና ወደ ሞት ስንመጣ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ አይምሮ ሊቀበለው በጣም የሚያቀተው ነገር አለ። ትሞታለህ የሚለውን ያውቃል፣ ግን ሊቀበለው አይፈልግም። ይገርሞታል። ያውቃል እንደሚሞት። ትነሳለህ እንዴት ነው አሁን ሰው እንዴት ነው ከሞተ በኋላ የሚነሳው? የሆነ እንደው ትርክት ነገር ነው የሚመስለው። የሰው አይምሮን ለማሳመን የሚደረግ እንደው የሚመስለውም አለ። ግን በሃይማኖት ጸሎታችን ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ትንሣኤ ሙታን እንዳለ እናምናለን። የሚመጣውም ህይወት ሌላ ህይወት አለ። ይሄ እንግዲህ ድንጋጌ ነው፣ የሃይማኖት ድንጋጌ ነው። የሃይማኖት ጸሎት ድንጋጌ ምንድነው? በቃ ማንነታችን መገለጫችን ማለት ነው። ስለዚህ እንሞታለን፣ እንነሳለን። እንደምንነሳ ተስፋ እናደርጋለን። ከትንሣኤም ደግሞ በኋላ ሌላ ህይወት እንዳለ እናምናለን ነው የምንለው።
ይህንን የሰው ልጅ ይሄ ቁሳዊ ዓለም ውስጥ የተዘፈቀ የሚያየውን የሚሰማውን ከሚበላው ከሚዳሰሰው ከሚያሸተው ጋራ እንግዲህ ስጋዊ ማንነት ከዚህ ከስጋዊ ከቁሳዊ ዓለም ጋራ እንዲህ የመሳ ምንድነው የመጣመር ኃይል አለው። በጣም ተጣብቀን ነው ያለነው እኛ። ላፍታ እንኳን እናምናትም። አሁን እቺ ምድር እንደው ብትከዳን እኮ በቃ መንገባበት ነው የምናጠው። ምንድነው ሰስቴናንስና ሸልተር የምንለው ምግባችንም እዚህ ምድር ላይ ነው ያለው። መጠለያችንም እዚህ ምድር ላይ ነው ያለው። በቃ ተጠግተን ተጣብተን ያለነው እዚህ ምድር ላይ ነው። ስለዚህ የዚህ ምድር የሚመጡ ነገሮች ሁሉ ከስጋዊው ነገር ጋር በኃይለኛው ስላቆራኙን እንሞታለን፣ መቀበር አንፈልግም። ብናቅም አልነግረውም። የምን ሟርት ነው ደግሞ የምን ሞት ነው መጣነሳብኝ ነው የሚሉት። እንደው እንደ እንትን ነገር ነው የሚቆጡት። ግን የህይወት እውነታ ነው። በቃ እንኖራለን፣ እንሞታለን። የጊዜ ጉዳይ የመርዘም የማጠር ሁኔታ ካልሆነ በቀር ሁሉም ይሞታሉ። ምንም አንድና ሁለት የለውም። ይሄንን ግን ሰው ማሰብ አይፈልግም። ማስታወስ አይፈልግም። ሁለተኛው ደግሞ አምላክ ሰው ሆኖ ሞትን አሸንፏል። ስንት ሊቃውንት ያልደከሙ ያልጣሩ ያልፈለጉ ማንን ማንሳት ይቻላል? የሞት መድኃኒትን ፍለጋ ማንም ሳይሞክር የቀረ የለም። ግን መፍትሄ መልስ ያገኘ የለም። አንዱ የክርስትና መሰረታዊው ነገር ቅዱስ ጳውሎስ እኮ ያስተማረው ነገር አለ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው፣ እምነታችንም ከንቱ ነው። እንዲሁ በከንቱ ነው እየደከመን ያለ ነው። እና ደግሞ ክርስቶስ ካልተነሳ በጣም የሚናገረው መቼም ቅዱስ ጳውሎስ ይገርመኛል። ካልተነሳ ምን ይላል? በዓለም ካሉ ሰዎች ሁሉ ምስኪኖቹ እኛ ነን ይላል። በጣም በቃ የምናሳዝን። ምክንያቱም አምላክ ይነሳል ብለን ዓለምን ፈቃዷን ተለይተን እሱም ብለን ሄደን ግን አልተነሳም ከተባለ እንደኛ የከሰረ የለም። በቃ ምስኪኖች ነን አለ። የህልውናችን ይሄ ሰው ሆነን የመፈጠራችን ቁልፉ ያለው የክርስቶስ መነሳት ላይ ነው። እንዲሁ ዝም ብሎ የባል ግርግርታ የቤተ ክርስቲያን ሙቀት ምናምን ነገር አይደለም። በቃ ታሪክ የተቀየረበት ምድር ሰማይ የሆነችበት ሰው ከአፈርነት ተነስቶ ተላቆ ከተጣበቀበት ማንነት ተላቆ የእግዚአብሔር ልጅ የመሆን መልክ ይዞ የተገኘበት ወደ ቀደመው በቃ ያ ሰይጣን እኛን ከመፈተኑ በፊት የነበር ነው የገነት ህይወታችን። ያ በገነትም አዳም ሲመላለስ ሁሉ እኮ ግርማ ሞገሱ ማለት ነው የአዳም እንስሳ ሁሉ ራሱ እየሄደ ሁሉ እየሰገደለት ነው አርደበላን ይሉት የነበረው ያ ምንድነው የኮስሞሎጂካል ኢንቴግሪቲ ማለት ነው። እግዚአብሔር ፈጣሪያችን እኛ ደግሞ የሰው ልጅ በመልኩ የተፈጠርነውና ሌሎች ፍጥረታት ጋር ሁሉ ተዋህደን የምንገኝበት what we call it ኮስሞሎጂካል ኢንቴግሪቲ የምንለው መልአታዊ ውህደት እሱ እውን የሚሆንበት ኢቨንት ሂስቶሪካል ኢቨንት በምንም ተአምር ኮምፕሮማይዝ ሊደረግ የማይችል ለዚህ ይሄ ደግሞ ሌላ አማራጭ አለ የማንለው የዓለምን ሂደት ለአንዴና ለመጨረሻ ጊዜ ሪዲፋይን ያደረጋት ሪኦርጋናይዝ ሪስትራክቸር ያደረጋት የክርስቶስ ትንሣኤ ነው። እና ይሄ ዓለም ላይ ተጣብቆ ያለ ሰው አምላክ ሰው ሆኖ ሞቶ ተነሳ። የተነሳው ደግሞ በባህሪው ለኛ መሞትም መነሳትም የሚያስፈልገው ሆኖ አይደለም እኮ እሱ ለባህሪ ነው። ግን የኛን ሞትና የኛን ትንሣኤ ነው። በሞቱ ሞታችንን ያስወገደው ዲዮስቆሮስ ቅዳሴ ላይ ያለው ሞትን ይሽር ዘንድ ሞተ ሰረዘው። በቃ ሙታንን ሕያዋን ያደርግ ዘንድ ሞተ። ስለዚህ በክርስቶስ ሞት ተወገደ ነው። ይሄ አዋጁ የትንሣኤው አዋጅ የትንሣኤው ነጋሪት የሚጎሰመው ነጋሪት ያንን ነው የሚያስተጋባው የሞት መሻርን ሙታን የነበሩ በሙሉ ህይወት ያገኙ መሆናቸውን የሚነገርበት ዕለት ነው ትንሣኤ። ምድር ሁሉ በደሙ የታጠበችበት
በአዳም መውደቅ ምክንያት ምድር ሁሉ ረክሳ ነበር እንደዛ ነው እኮ አዳምን የረገመው ባንተ የተነሳ እኮ ነው ያለው ይገርማል በጣም ይገርም እኮ እርግማን ነው የረገመው ዛሬ ወላጅን በልጅ እንደሚቀጣው ማለት ነው በእኛ ጥፋት እኛ ብንቀጣ ደስ ነው የሚለን ግን ልጅ ሲቀጣ ግን በቃ ከባድ ነው ሔዋንን ምጥሽን ጻርሽን አበዛዋለሁ በወለድሽ ጊዜ ምናምን እባብንም እንደዚሁ በእግርህ በደረተ ተሰበት ይሄዳለህ አፈር እየላስክ ምናምን ተቀጣ አዳም ጋር ሲመጣ ግን ባንተ የተነሳ ምድር የተረገመች ትሁን እንግዲህ ቅድም እንዳልኩት መጠለያው ናት ምድር ምግብ የሚያገኝባት ናት በቃ በሙሉ ማንነቱ የተደገፈባት ናት ያቺ የተደገፈባት ምድር ተረገመች ሾክና ሚኬላ መታበቅል ሆነች አንድም ምድር አንድም ካፈር ተገኝቷልና ሾክና ሚኬላ ይክፋቱ ተንኮሉ ምቀኝነቱ ይሄ ከሰውነት ከስጋችን ከስጋ ባህሪ ጋር የተያያዙ ይሄ ስግብግብነት ጥቅመኝነት ቅድም ያነሳ ነው ይሄ ኢጎ አቲቲዩድ እነዚህ ሁሉ የሰውነታችን ሾኮች ናቸው አሜኬላዎች ናቸው ያልተገዘረ ያልተራገፈ ከላያችን ላይ ያልወለቀ ያልታረሰ መሬት እንበለው ለዘር ያልተመቸ ያልታረሰ መሬት እኮ ይሄ ሾኩ ምናምኑ ድንጋዩ ካልተለቀመ ዘር ሊዘራል ያልታረሰ ያልተለቀመ መሬት ሰውነት ማለት ነው ይሄኛ ሰውነት ማለት እና እሱን ነው አሁን ምን ያደረገው ክርስቶስ የጠረገው በሞቱ ያንን ነውራችንን ያንን ሰንኮፋችንን ይሄን ግንጫውን ምናምኑን ነው ከላያችን ላይ ጥርግ አድርጎ እንደገና አዲሱ ሰው ይላል ቅዱስ ጳውሎስ ተፈጥሯዊ ሰውና መንፈሳዊ ሰው ይለዋል ያ ተፈጥሯዊ ሰው ያው ቅድም የገለጽ ነው መንፈሳዊ ሰው ግን የታጠበ ከክርስቶስ ሞት ጋራ ሞቱ ተቀብሮ ክርስቶስን ሆኖ ለመኖር የተነሳ ነው ክርስቶሳዊነት ውስጥ ምቀኝነት የለም ጥቅመኝነት የለም ክርስቶሳዊነት ውስጥ ይሄ አፈር ማንነታችን የሚገለጽበት ባህሪ እንዴት ነው ሰው ከታጠበ በኋላ በጣም እንደው በመናቀው ቋንቋ ከታጠበ በኋላ ንጹህ ከሆነ በኋላ የቆሸሸውን ቡትቶ የተበጣጠቀውን ቡትቶ መልሶ ከጣለበት አንስቶ የሚለብስ ማን ነው አይምሮን የሳተከው ካልሆነ በቀር እሱ ነው የሚያሳፍረው ታጥበን ጸርተን ክርስቶስ በዚህ ያህል መከራችንን አስወግዶ በሚሰቅቅ ግርፋት በሚሰቅቅ የመስቀል መከራ በሚሰቅቅ ሚስማር ቸንክረውት በሚያሳፍር እርቃኑን ሰቅለውት በዚህ ሁሉ መከራው ነው አመጦ እኮ ነው እንደገና ያወለደን እንደገና ልክናት ማርያም እየተባለች እንደምትወልደው በስጋ ህልውና ሰውን ለማምጣት አመጣ እንደምትወልደን ክርስቶስ በመከራው እንደገና ወለደን ስለዚህ ይሄንን እኛ ደግሞ በትንሳኤ ልቦና አውና ይሄንን ማንነት ካወቁ በኋላ ተመልሶ የተረገመ ዘመን ውስጥ ግብር መገኘት ክርስቶስን መካር ነው የከፈለውን ዋጋና መከራ ማሳነስ ነው ያማኝ ካዲ መሆን ነው እና ወዳነሳ ነው ጥያቄ ስንመለስ ይሄንን የሰው ልጅ መቀበል ስለማይችል እውነት አድርጎ ማየት ስለሚያቀተው የመጀመሪያው ትንሳኤ የምንለው አዎ ዘመን ያልቃል ማለት ነው ህይወትም ያበቃል ሰውነን ትላንትና አልነበርንም ከመወለዳችን በፊት ከአባታችን አብራክ ከእናታችን ማህፀን ከመውጣታችን በፊት እዚህ ምድር ላይ አልነበርንም ይሄንን ማንም ሰው ያስተባብልም እድሜውን ቆጥሮ 30 40 50 ዓመት ይያለ ይሰፈር እንደሆነው እንጂ ያልነበርንበት ዘመን ነበር ስለዚህ ትላንት ያልነበርን ከሆነን ነገም ደግሞ በስጋ ማንኖር መሆናችንን በፍጹም መካድ እንደው ህሊናችንን ካላታለን ነው በቀር ልክ እንደ ልጅ የሚያባብሉ በልጅ የሚሉ ነገር የዓለም ነገሮች ሰበውን አይምሮአችንን ካልሳተን በቀር ተፈጥሯዊ እውነታ ነው ተቀበልንም አልተቀበልንም ከመሆን እኮ አይቀርም ስለዚህ ዘመንም ያልቃል
የሰው ልጅም ስጋው ይፈርሳል፣ እንሞታለን። ግን ለምንድነው የተፈጠርነው? ምን ሞት ከሆነ መፈጠራችን ምን ትርጉም አለው? የምንሞት ከሆነ በዚህ ዓለም ላይ መውጣት መውረድ ይሄን ሁሉ እንደው የእድሜ ዘመናችንን ያህል ሁሉ መውጣት መግባት ለምን አስፈለገ ብለን ብንል ይሄንን ጥያቄ ለመመለስ ነው አምላክ ሰው ሆኖ ሞታችንን ሰርዞ አትሞቱ፣ ለሞት አልተፈጠራችሁም፣ የእግዚአብሔርን መንግስት ወርሳችሁ ክብሩን ለብሳችሁ እያመሰገናችሁ ልትኖሩ የተፈጠራችሁት። ያንን ለማድረግ የሚያስችላችሁን ግን ይሄውን ዛሬ በደሜ በመከራዬ በሞቴ በሕማሜ ሰጠዋችሁ። ስለዚህ ነው እኮ ኒቆዲሞስን ያለው ጌታ ሆይ አንተ መምህር ሆነህ እንደመጣህ የምታደርገውም ታምራት ሁሉ እውነት እንደሆነ እናውቃለናል። በጣም ትልቅ እኮ ምስክርነት ነው። ትምህርቱ እውነት እንደሆነ ታምራቱም እውነት እንደሆነ አውቋል እኮ። የእግዚአብሔር ልጅ እንደሆንክ አውቀናል አለ። የእግዚአብሔር ልጅ እንደሆነ አውቀናል አለ። ግን ጌታችን ምን አለው? ይሄ በጣም ትልቅ ነገር ነው። ይሄን ካወክ ዘንድ ነው እኮ ነገሩ። እውነት እላለሁ የኔ በስጋ ታምራት ሰውን ማዳኔን ማወቅህ እሰይ ግሩም መልካም ነው። የማስተምረውም ትምህርትም ደግሞ እውነት መሆኑን ማወቅህ እጅግ መልካም ነው። ግን በስጋ ስለተፈወሰ የሰው ልጅ ወይንም ደግሞ ወንጌልን ስላወቀ አይድንም። መጠመቅ አለበት። እንደገና ለእግዚአብሔር መንግስት መወለድ አለበት። በጥምቀት ውስጥ ነው ክርስቶስ እኛን ለማዳን የከፈለውን ዋጋ ማወቅ የምንችለው። ጥምቀት ቅድምም አንስቼሎት ነበር። ጥምቀት ለብቻው ራሱ አንድ ቀን መሄድ አለብን። እውነት ለመናገር ጥምቀትን በጣም አቅለን ነው የምናየው፣ አሳንሰን ነው የምንመለከተው። ዳግመ ወለደነ እማይ አይደለም የምንለው፣ ከውሃ እንደገና ወለደን። ሌላ ህልውና ነው፣ ሌላ ስም፣ ሌላ ማንነት። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 5 ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከላይ የሚያነሳው ስለ ጥምቀት ነው። ምናልባት እንደውም ቅድም ዘንግቻት ነበረ። 3 ነገሮች አሉ። የክርስቲያኖች ዕለታት የሚባሉ 3 ቀናት ናቸው። ዕለተ ዓርብ፣ ዕለተ ቀዳሚትና ዕለተ እሑድ ነው የምንኖረው። ክርስቲያኖች ከጥምቀታቸው ቀን ጀምሮ ከዛች ከ40 ቀንና ከ80 ቀን ጀምሮ የምንኖረው የሥጋ ኑሮ የዕለተ ዓርብን የመከራ ኑሮ ነው። የክርስቶስን የመከራ ህይወት ነው የምንኖረው። ይሄንን ቢሾፕ ካሊስቶስ ዌር ዲ ኦርቶዶክስ ዌይ በሚለው መጽሐፋቸው ላይ ቁልጭ አድርገው አስቀምጠውታል። በጣም አሁን በቅርቡ ያረፉት ዕለተ ዓርብን ነው የምንኖረው። የተጠመቅንበት ዕለት የሞትንበት ዕለት ነው። አሁን ቅዱስ ጳውሎስ እንደተናገረው በጥምቀት ከሞቱ ጋራ ተባበራችሁ። ከሞቱ ጋራ ከተባበርን ከትንሣኤው ጋር ደግሞ አብረን ልንተባበር ይገባል ነው ያለው። ያልተዘራ ዘር ያቺ አንተ ሰነፍ ገበሬ የዘራሃት የስንዴ ቅንጣት መሬት ውስጥ ገብታ ካልፈረሰች ካልበሰበሰች በስታ እንደማታገኛት ብሎ በገበሬው ምሳሌ እንዳስተማረን እንፈርሳለን፣ ግን እንደገና በስተን ህይወት ሆነን ለመነሳት ነው የምንሞተው። ስለዚህ ዕለተ ዓርብን ነው የምንኖረው። ከዛች ከ40 ቀን ከ80 ቀን ጀምሮ የክርስቲያን ህይወቱ የክርስቶስ መከራ ነው። የደቀ መዝሙር ክብሩ መምህሩን ያህል መሆን ነው። ተማሪ የመጨረሻ መሆን የሚችለው መምህሩን ነው። አስተማሪው ደግሞ ከሱ በላይ እንዲሆኑ ነው የሚፈልገው ተማሪዎቹ። ተማሪ ደግሞ ከቻለ ማክሲመም ቢያንስ ከመምህሩ በላይ መሆን እንኳን ባይችል ግን መምህሩ መሆን አለበት። ስለዚህ ክርስቶስን አባታችን አምላካችን ካል እሱ ነው የህይወታችን መገለጫ። የሱ ደግሞ ህይወት ዕለተ ዓርብ መከራ ናት እና መከራውን ካልመሰልን ክብሩንም ልንጋራ አንችልም። ዕለተ ቀዳሚት ስዑር ናት። ቀዳሚት ስዑር ክርስቲያኖች በስጋ ካረፉ በኋላ ከዛች ካረፉበት መቃብር ከገቡበት ጊዜ ጀምሮ እስከ ትንሣኤ ዘጉባኤ ድረስ የሚቆዩባት ዕለት ናት ዕለተ ቀዳሚት።
ያቺ ዕለት ደግሞ ጌታችን በመቃብር የቆየበት በነፍሱ ሲኦል ወርዶ ለነፍሳት ትንሣኤ ሰላም ለኩልክሙ ብሎ የምስራች ያበሰረበት በስጋው ደግሞ ሙስና መቃብርን ያጠፋበት እንደሆነ ሁሉ ክርስቲያኖች ሲሞቱ አረፉ ነው የምንለው ከስጋ ድካም የሚያርፉበት በመቃብርም ቆይተው ራሱ እኮ ታምራት እኮ ያደርጋሉ የእግዚአብሔር መንፈስ አትለያቸውም በነገራችን ላይ አሁን እዚህ ቴዎሎጂካል ዲስኮርስ ላይ ሰው መንፈስ አለው ትላለህ ሰው ሲሞት ስጋ ወደ ገነት ትሄዳለች መንፈስ ወዴት ነው የምትሄደው ይሉኛል ነው የእግዚአብሔር መንፈስ ከስጋም ከነፍስም አትለይም ከስጋ ጋር አብራ መቃብር ወርዳ ያቺን መቃብር ግን ማዛውን ትለውጣለች ታምር ታደርጋለች የቅዱሳን ሰውነት ታምር ያደርጋል ሙት ያስነሳል ያ በድኑ አይደለም ስጋው ብቻ አይደለም የእግዚአብሔር መንፈስ ስላልተለየው ነው ያው አሉ ብዙ አሁን ያው ተክለ ሃይማኖት ጋር ብንሄድ ገብረ መንፈስ ቅዱስ ሞታቸውን ሁሉ እናስባለን የነሱ ሞት አይደለም እንደዛ የቅዱሳን ሞት አይደለም ልደታቸው ነው የምድራዊ ሞት ለሰማይ ልደት ነው ከነፍሳቸው ጋር ደግሞ በገነት ይኖራሉ በክብር ማለት ነው ስለዚህ የእግዚአብሔር መንፈስ ግን ከአጣን ግን በስጋም ይያሉ ሊለያቸው ይችላል እግዚአብሔር መንፈስ በስጋም ይያሉ ሊለያቸው ስለዚህ ሲሞቱ ስጋቸው መቃብር ይገባል ነፍሳቸውም ሲሆን ነው የሚቆየው ሲነሳም ደግሞ ያው የዘላለም ፍርድ ነው የሚቀበለው የእግዚአብሔር መንፈስ በፍጹም አትለይም ከቅዱሳን ያቺ የትንሣኤ ዕለተ እሁድ ያቺ ትንሣኤ ዘጉባኤ አምላክ በግርማ መንግስቱ ተመልሶ የሚመጣባት ለፍርድ ሁሉም የሚቆምበት ዳግም ትንሣኤ የምንላት ዕለተ እሁድ ናት እሷና ምንድነው እዚህ ላይ ይሄንን ያነሳንበቱ ዋና ምክንያት እንደምንነሳ ሞትም በላያችን ላይ ስልጣን ኃይል እንደሌለው በእግዚአብሔር መንግስትም ለመኖር ነው የተፈጠረን ክርስቶስም ይሄንን ደግሞ እውን ማድረግ እንድንችል ኃይልና ስልጣን እንደሰጠን የምንረዳበት ወደዚህ አይነት ኮንሺየስነስ ወደዚህ አይነት ግንዛቤ የምንደርስበቱን ነው ትንሣኤ ልቡና ትንሣኤ ህሊና የምንለው ንቃ ነው በቃ ከስጋ ዓለም ውስጥ የገባህ የምትበላው ላይ ብቻ ተደፍተህ የቀረህ የምታየው ቁሳዊ ዓለም ውስጥ ብቻ የተነከርክ ወይንም ከዚህ ከሚታየው ዓለም ውጪ ሌላ ህይወት የለም ብለህ የምታስብ ሁሉ ተነስ ንቃ ህሊናህን ግለጥ ሌላ ህይወት አለ ሌላ ማንነት አለ ሌላ ክብር አለ ሌላ ሀገር አለ አባታችሁ ላይ በሰማይ የምትኖር የምንለው እኮ እንዲሁ ልማድ እኮ አይደለም በሰማይ የሚኖር አባት አለ አባታችን ሆይ ብለን እንድንጠራው የሚያስችል የልጅነት መንፈስ የሰጠን አባት አለ እና መቼ ነው አባታችንን የምናገኘው እንዴ አንተ አባት አለህ ከተባልን የት ነው የማገኘው መቼ ነው የማገኘው እንዴ አባታችንን ማየት እኮ እናፍቃለን ከአባታችን ጋር መኖር እንፈልጋለን አይደለም እንዴ እና እንዲሁ ዝም ብሎ በልማድ የምንለው ሳይሆን በርግጥም ሰማያዊ አባት ያለን የቅዱሳን አባት የደጋጎች አባት አለን ከሱ ጋራ የምንኖርበት ሌላ ዘመን ሌላ ሀገር ሌላ መንግስት ሌላ ስርዓት ሌላ ህይወት አለን የሚለውን መረዳት ነው ትንሣኤ ህሊና ትንሣኤ መልካም ቀሲስ ዶክተር መዝገቡ ጊዜዎትን ሰውተው አስተማሪ ሆነውን የሰው ልጆች መጪውን ዓለም አርቀው እንዲመለከቱ ለዚያም ራሳቸውን እንዲያዘጋጁ ግሩም በሆነ መልኩ አብራርተው አስተምረዋል በአድማጭ ተመልካች ስም በእጅጉ እናመሰግናለን ቃለ ሕይወትን ያሰማልን በእድሜው ጸጋ ይጠብቀልን ብዙ ርዕሰ ጉዳዮችን ነው በመንገዳችን ላይ የነካካን ያነሳናቸው ሁሉም ርዕሶች ደግሞ ብዙ የሚያስብሉ ናቸው እግዚአብሔር በፈቀደልን መጠን እንግዲህ እሱ የፈቀደውን ያህል ለመነጋገር ችለናል ይሄንን ለበረከት ለድህነት ለህይወት ያድርግልን የትንሣኤ ህይወት የምናገኝበት ትምህርት አገልግሎት አድርጎ አምላካችን ይቀበልልን እነሆ እንደ ሌባ እመጣለሁ ተግቶ ልብሱን የሚጠብቅ ምስጉን ነው ብሎ በራእይ ላይ ሐዋርያው ቅዱስ ዮሐንስ የተናገረው ትንሣኤ ልቦናን ነው በስላሴ ፍርድ አደባባይ እንዳናፈር እንዳንዋረድ ዛሬ በመልካም ስራ በመልካም ምግባር ልንጸና ይገባል እንዲሁም ደግሞ ምድራዊ ስልጣኔና ቁሳቁስ ስልጣኔ ተብሎ አይገለጥም
ስልጣኔ ማለት የፋብሪካ ውጤት ከሆነ የቁሳቁስ ስልጣኔ ይታያል። ነገር ግን ሰው ማን ነው የሚለውን የዘነጋ ከሰው ጋር በሰላም አብሮ መኖር ሕግን ስነ ምግባርን ማክበርን የጣሰውን የሌላውን ዓለም የተሳሳተ የጋብቻ ትምህርት እንዳትከተሉት እንድትረግሙት ያሳሰብን ያስገነዘብን በዓሉ የሰላምና የጤና እንዲሆንላችሁ በመመኘት የዕለቱን መርሃ ግብራችን እዚህ ላይ አጠናቀናል።